የሰራተኞች የአገልግሎት ጡረታ አበል በመመሪያው መሰረት እንዴት እንደሚሰላ በአጭሩ በዚህ ቪዲዮ ላይ አሳያችኋለሁኝ። እስከ መጨረሻው ተከታተሉኝ። ለምሳሌ አንድ ሰራተኛ እድሜው 60 ሆኖ በአንድም ሆነ በተለያዩ መስሪያ ቤቶች ላይ በአጠቃላይ ያገለገለው የአገልግሎት ዘመኑ 34 ዓመታት ቢሆኑ የዚህ ሰራተኛ የአገልግሎት ጡረታ አበል ስንት ይሆናል የሚለውን ካልኩሌት እናደርጋለን። እንግዲህ መመሪያው ላይ በግልጽ እንደተቀመጠው 60 በ30 በህግ የተቀመጠ የጡረታ መውጫ ጊዜ አለ። 60 እድሜ 30 የአገልግሎት ዓመታት ማለት ነው። ሌላኛው ደግሞ 55 በ25 በፈቃደኝነት ጡረታ መውጫ ጊዜ አለ ማለት ነው። በዚህ ምሳሌ አሁን ሰራተኛው እድሜው 60 ነው። የአገልግሎት ዘመኑ ደግሞ ከ30 በላይ ነው፣ 34 ነው። ስለዚህ 60 በ30 በህግ በተቀመጠው የጡረታ መውጫ መሰረት ይህ ሰራተኛ ከመስሪያ ቤቱ በጡረታ ይገለላል ማለት ነው። ይህ ሰራተኛ በጡረታ ከተገለለ በኋላ የሚወሰንለት የአገልግሎት ጡረታ አበሉ ስንት ይሆናል የሚለውን ይህንን ካልኩሌት እናደርጋለን። ቀላል በሆነ መንገድ አሳያቸዋለሁ ማለት ነው። የአገልግሎት ጡረታ አበል ካልኩሌት ለማድረግ ወይም ለማስላት መመሪያ ላይ በግልጽ እንደተቀመጠው የሰራተኛው የ36 ወራት አማካይ ደሞዝ ያስፈልጋል። ይህንን በቅድሚያ ካልኩሌት እናደርጋለን። ይህም ማለት ሰራተኛው ጡረታ ከመውጫው 3 ዓመት ወደኋላ ተቆጥሮ ላልተቆራረጡ 36 ወራት ይከፈለው የነበረው ወራቢ ደሞዝ ማለት ነው። ስለዚህ የነዛን የ36 ወራትን አማካይ ደሞዝ እናሰላለን ማለት ነው። የ36 ወራትን አማካይ ደሞዝ ለማስላት ደግሞ በቅድሚያ የ36 ወራትን አጠቃላይ ደሞዝ ማስላት አለብን። ይህን ካገኘን በኋላ ያገኘነውን ሪዛልት ለ36 በማካፈል የ36 ወራትን አማካይ ደሞዝ ማስላት እንችላለን ማለት ነው። ለምሳሌ ይህ ሰራተኛ ላለፉት 36 ወራት ወይም ለ3 ዓመታት ይከፈለው የነበረው ወራቢ ደሞዝ ይህ ቢሆን ለምሳሌ ለ8 ወራት በየወሩ 16800 ብር ይከፈለው ከነበረ ይህንን ቶታል ቀድመን እናሰላለን። እኩል ይሆናል ብለን ለ8 ወራት ይከፈለው ነበረው በየወሩ 16800 ነው። እሱን በ8 እናባዛዋለን ማለት ነው። ከዛ ኢንተር እንላለን። ለ8 ወራት ቶታል 134400 ብር ይከፈለው ነበረ። በተመሳሳይ መንገድ ለ12 ወራት በየወሩ 19850 ብር ይከፈለው ከነበረ ይህንን በተመሳሳይ መንገድ እኩል ይሆናል ብለን ይህን በ12 እናባዛዋለን ማለት ነው። ቀጣይ ለምሳሌ ለ36 ወራት በየወሩ 24500 ብር ይከፈለው ከነበረ በተመሳሳይ መልኩ 24500 ሲባዛ በ16 ወራት ማለት ነው። ከዛ እንቀላለን ማለት ነው። ይህንን በዚህ መልኩ ላይ የብቻ ካሰላን በኋላ የሰራተኛውን የ36 ወራት አጠቃላይ ደሞዝ እዚህ ላይ ካልኩሌት እናደርጋለን ማለት ነው። እኩል ይሆናል ብለን አሁን ያሰላናቸውን እነዚህን አንድ ላይ እንደምራለን ማለት ነው። በዚህ መልኩ እንደምራለን ሶስቱንም እዛ ኢንተር እንላለን ማለት ነው። ምክንያቱም ሰራተኛው ለዛ ለ36 ወራት የተለያየ የደሞዝ መጠን ይከፈለው ነበር ብለን አሲዩም ስላደረግን ማለት ነው። ያው ተመሳሳይ ደሞዝ ላይሆን ይችላል። ተመሳሳይ ከሆነ ቀጥታ 36ን በዛ በሚከፈለው በየወሩ በሚከፈለው ደሞዝ ማባዛት ትችላላችሁ ማለት ነው። ኦኬ የሰራተኛው አጠቃላይ የ36 ወራት ደሞዝ ይህን ያህል ሆኗል ማለት ነው። ከዚህ በመቀጠል የሰራተኛውን የ36 ወራት አማካይ ደሞዝ ካልኩሌት እናደርጋለን ማለት ነው። ይህንን ካልኩሌት ለማድረግ በቀላሉ እኩል ይሆናል ብለን የሰራተኛውን የ36 ወራት አጠቃላይ ደሞዝ እሱ ለ36 እናካፍላለን ማለት ነው። 36 እናካፍላለን ከዛ ኢንተር ላለን። አሁን በዚህ ምሳሌ መሰረት የዚህ ሰራተኛ የ36 ወራት አማካይ ደሞዝ 21238 ብር ከ89 ሳንቲም ይሆናል ማለት ነው። ስለዚህ በቀላሉ የሰራተኛውን የ36 ወራት አማካይ ደሞዝ አገኘን ማለት ነው። አሁን ቀጥታ የአገልግሎት ጡረታ አበል ወደ ማስላት እንሄዳለን ማለት ነው። መመሪያው ላይ በግልጽ እንደተቀመጠው ለመጀመሪያዎቹ 10 የአገልግሎት ዓመታት 30% ይወሰድለታል። 30% ማለት ነው። ለቀሪዎቹ ዓመታት ማለትም አሁን በዚህ ኬስ ሰራተኛው አጠቃላይ 34 የአገልግሎት ዘመናት አሉት ብለን አስዩም አድርገናል። ለ10 ዓመት 30% ነው። ከዛ እንቀንሳለን ማለት ነው። እኩል ይሆናል ብለን 34 ሲቀነስ 10 24 ይሆናል ማለት ነው። ለቀሪዎቹ 24 ዓመታት ደግሞ ሲቪል ሰርቫንት ከሆነ ወይም የመከላከያ ሰራዊት አባል ወይም የፖሊስ አባል ካልሆነ በ1.25 ተባዝቶ ይከፈሏል ነው የሚለው። ስለዚህ እኩል ይሆናል ብለን ይህን ለቀሪዎቹ ያገኘነውን 24 ሲባዛ በ1.25% ማለት ነው። 25% በዚህ መልኩ ማለት ነው። ከዛ ኢንተር ስንት ይሆናል? 30% ይሆናል ማለት ነው።
ከዛ በኋላ ጠቅላላ ድምሩን ካልኩሌት እናደርጋለን። እኩል ይሆናል ብለን ለመጀመሪያዎቹ 10 ዓመታት 30% ሲደመር አሁን ያሰላነው ደግሞ 30%፣ ሁለቱን አንድ ላይ ስንደምር በዚህ መልኩ 60% እናገኛለን ማለት ነው። ይህ ጠቅላላ ድምሩ ግን መመሪያ ላይ እንደተቀመጠው ከ70% በላይ መሆን የለበትም ማለት ነው። ስለዚህ ከ70% በላይ ከሆነ በሰባ ብቻ የሚሰራ ይሆናል ማለት ነው። ለምሳሌ አሁን በዚህ ኬዝ 60% ነው የመጣው። ስለዚህ በ60 መስራት እንችላለን ማለት ነው። ከ70% በላይ ግን መሆን አይችልም ማለት ነው። ኦኬ፣ ጠቅላላ ድምሩን በዚህ መልኩ ካሰላን በኋላ ቀጥታ አሁን የአገልግሎት ጡረታ ብለን ወደ ማስላት እንሄዳለን ማለት ነው። እሱን ለማስላት እዚህ ላይ ክሊክ እናደርግና እኩል ይሆናል ብለን የሰራተኛው የ36 ወራት አማካይ ደሞዝ ቅድም ያሰላ ነው እሱን ክሊክ እናደርግና እሱን አሁን ባገኘነው በፐርሰንቱ እናባዛለን ማለት ነው። በ60% ማለት ነው። ከዛ ኢንተር እንላለን። ስለዚህ አሁን በዚህ ምሳሌ መሰረት ይህ ሰራተኛ 12743 ብር ከ33 ሳንቲም የአገልግሎት ጡረታ አበል ክፍያው ይሆናል ማለት ነው። ስለዚህ በዚህ መልኩ የአገልግሎት ጡረታ አበል ክፍያን ማስላት እንችላለን። አይ ቲንክ ግልጽ ይመስለኛል። በዚህ መልኩ የአገልግሎት ጡረታ አበልን ማስላት ትችላላችሁ ማለት ነው። ለምሳሌ ይህ ሰራተኛ የፖሊስ ወይም የመከላከያ አባል ከሆነ እዚህ ላይ ለቀሪዎቹ 24 ዓመታት ያልነው እሱ በ1.65 ይባዛል ማለት ነው። ይሄን 6 እናደርገዋለን ማለት ነው። በዚህ መልኩ እናሰላለን። 40 ይሆናል፣ ሻርፕ 70% ይሆናል ማለት ነው። ለምሳሌ ከ70% በላይ ከሆነ ቅድም እንደነገርኳችሁ ይሄም 70%ቱ ብቻ ተወስዶ የሚሰላ ይሆናል ማለት ነው። ስለዚህ በቀላሉ ይሄን ለማስላት እኩል ይሆናል ትሉና የ36 ወራት አማካይ ደሞዝ እሱን በ70% እናባዟለን ማለት ነው። እዛ እንተላለን። ስለዚህ የመከላከያ ሰራዊት ወይም የፖሊስ አባል ከሆነ 14867 ብር ከ22 ሳንቲም የአገልግሎት ጡረታ አበል ክፍያው ይሆናል በዚህ ምሳሌ መሰረት ማለት ነው። ስለዚህ በዚህ መልኩ የአገልግሎት ጡረታ አበልን ማስላት ትችላላችሁ ማለት ነው።